ሰላም ጤና ይስጥልን። የአዲስ ታይምስ ሚዲያ ተከታታዮችን በዓለም የፖለቲካ ላይ ማዕበል ያስነሳ አዲስ የዲፕሎማሲ ፍጥጫ ፈንድቷል። በአንድ ወቅት በጽኑ ቀኝ ዘመን ፖለቲካ አመለካከታቸውና በቅርብ ወዳጅነታቸው የሚታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አሁን ላይ ወደ ከረረ የቃላት ጦርነት ውስጥ ገብቷል። እኔና ጣሊያን መቼም አንለያይም። ይህ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ለዶናልድ ትራምፕ የሰጡት አስደንጋጭና ቀጥተኛ ምላሽ ነው። ትራምፕ በበኩላቸው ፎቶ እንነሳ እያለች ደጋግማ ለምናኛለች ሲሉ ሜሎኒን ማህበራዊ ሚዲያ ላይ ያፌዙባቸው ሲሆን ፍጥጫው ግን ከፎቶግራፍ የዘለቀ ከጀርባው ግዙፍ የጂኦፖለቲካዊ ሚስጥር ያዘለ መሆኑ ተረጋግጧል። አሜሪካ በኢራን ላይ በከፈተችው ጦርነት ጣሊያን የጦር ሰፈሮቿን አልሰጥም ማለቷ በትራምፕና በሜሎኒ መካከል ያለውን ግንኙነት ሙሉ በሙሉ አክስሞታል። በዛሬው ልዩ ፕሮግራማችን ይህ የቃላት ጦርነት እንዴት ተቀሰቀሰ? ጣሊያን የአሜሪካን ቦምብ ጣዮች የከለከለችበት የሲሲሊው የአየር ጦር ሰፈር ሚስጥር ምንድነው? የጣሊያን የውጭ ጉዳይ ሚኒስትር ወደ አሜሪካ ሊያደርጉት የነበረው ጉዞ በድንገት የሰረዘው ለምንድነው? የሚሉትን ዝርዝር ጉዳዮች በትነን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ታሪኩ የሚጀምረው በፈረንሳይ በተካሄደው የቡድን 7 G7 የመሪዎች ጉባኤ ላይ ነው። ከአሜሪካው LA7 የቴሌቪዥን ጣቢያ ጋር ቃለ መጠይቅ ያደረጉት ዶናልድ ትራምፕ ስለ ዩክሬን ጦርነት በተጠየቁበት ወቅት ባልተጠበቀ ሁኔታ የጣሊያኗን ጠቅላይ ሚኒስትር ጆርጂያ ሜሎኒን ስም በማንሳት ማጥቃት ጀመሩ። ትራምፕ በቃለ መጠይቁ ላይ እንደተናገሩት ሜሎኒ በጉባኤው ወቅት ከእሳቸው ጋር የጋራ ፎቶ ለመነሳት በተደጋጋሚና እየለመነች ጠይቃቸዋለች። ትራምፕ አክሎም ፎቶ የመነሳት ግዴታ አልነበረብኝም፣ ነገር ግን አዝኜላት ነው ፈቃደኛ የሆንኩት ሲሉ በጣሊያኗ መሪ ላይ የፌዝ መሳይ ትችት ሰንዝሯል። ይህ ግን እዚህ ላይ አላበቃም። ትራምፕ ቅዳሜ ዕለት በትሩዝ ሶሻል ሚዲያ ላይ ባሰፈሩት ጽሑፍ የሜሎኒን ስም በስህተት ጭምር በመጻፍ ጥቃታቸውን አጠናክረው ቀጠሉ። ሜሎኒ በጣሊያን ያላት የህዝብ ተቀባይነትና ታዋቂነት እጅግ እያሽቆለቆለ ነው ያሉት ትራምፕ ለዚህ ምክንያቱ አሜሪካ ቴህራንን የኒውክሌር ጦር መሳሪያ እንዳታገኝ ወይም እንዳሰራ ለመከላከል ያደረገችውን ጥረት የኢራን ጦርነት ባለመደገፏ የመጣ ነው ሲሉም ከሰዋታል። ትራምፕ በጽሑፋቸው አሜሪካ የኢራንን ጦርነት በወታደራዊ መንገድ በበላይነት ካጠናቀቀች በኋላ አሁን ላይ ሜሎኒ የህዝብ ተቀባይነት ቁጥሯን ከፍ ለማድረግ ስትል እንደገና እኔን መቅረብና ጓደኛ መሆን ትፈልጋለች፣ ነገር ግን እኔ ፍላጎት የለኝም፣ አመሰግናለሁ ሲሉ በይፋ አጋልጠውታል። ይህ በትራምፕ የተሰነዘረው ከባድ ትችት በሮም የሚገኘውን የጣሊያን መንግስት ክፉኛ አስቆጥቷል። ጠቅላይ ሚኒስትር ጆርጂያ ሜሎኒ ምን ጊዜ ሳታጠፋ በኢንስታግራም ገጿ ላይ ቀጥተኛ ቪዲዮ በመልቀቅ ምላሽ ሰጥታለች። ሜሎኒ በትራምፕ ንግግር መደነቋንና ማዘኗንም አልሸሸገችም። የፕሬዝዳንት ትራምፕ መግለጫዎች ሙሉ በሙሉ ከእውነት የራቁና ውሸት ናቸው ስትል የፎቶግራፍ የልመና ወሬም አስተባብላለች። ቪዲዮዋንም ስታጠቃልል አንድ ነገር በደም ሊታወቅ ይገባል፣ እኔም ሆንኩኝ ጣሊያን መቼም አንለምንም ስትል የሀገሯን ሉዓላዊነት በጽኑም ተከላክላለች። ሜሎኒ በትራምፕ ላይ የሰነዘረችው ቀጣዩ ቃላት ደግሞ ይበልጥ የበረታም ነበር። ስለኔ ዝነኝነትና ታዋቂነት ያንተ ጓደኛ መሆን አያግዞም። ካንተ ጋር ባለኝ ግንኙነት ላይ የተመሰረተ አይደለም። የኔ ዝነኝነት ያንተ ጭንቀት ሊሆን አይገባም። ይልቁንም በራስ ታዋቂነትና ጉዳይ ላይ እንድታተኩር ሐሳብ አቀርባለሁ ስትልም ተናግራለች። ይህ ፍጥጫ በሁለቱ መሪዎች መካከል ብቻ አልቀረም። የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጂኒ በትራምፕ ንግግር በመቆጣት ቅዳሜና እሁድ ወደ አሜሪካ ሊያደርጉት የነበረውን ይፋዊ የዲፕሎማሲ ጉዞ በድንገት ሰርዘዋል። ሚኒስትሩም ሲናገሩ የትራምፕ ንግግር በጠቅላይ ሚኒስትሯ ላይ ብቻ በመላው ጣሊያን ላይ የተሰነዘረ ከባድ ስድብ ነው ብለዋል። ለመሆኑ ይህ ሁሉ የቃላት ጦርነትና ንዴት ከምን የመነጨ ነው? ታሪኩ ከፎቶግራፍ የራቀ ትልቅ ወታደራዊ ሚስጥር አለው። ዶናልድ ትራምፕ ቅዳሜ ዕለት በግልጽ እንደተናገሩት ጣሊያን አሜሪካን የአየር ኃይሏን ጦር ሰፈር በኢራን ላይ ለከፈተችው ወታደራዊ ዘመቻ እንዳትጠቀም በመከልከል ግዙፍ የሎጂስቲክ እንቅፋት ተፈጥራባታለች። እውነታው ምንድነው? ባለፈው ወራት በአሜሪካና በኢራን መካከል የነበረው ጦርነት በበረታበት ወቅት አሜሪካ በሲሲሊ ደሴት የሚገኘውን የሲጌሎ ስትራቴጂካዊ የአየር ጦር ሰፈር በመጠቀም የቦምብ ጣይ አውሮፕላኖቿን ወደ መካከለኛው ምስራቅ ለማንቀሳቀስ ጠይቃም ነበር። ነገር ግን ሜሎኒ መንግስት ይህ ጥያቄ አልቀበልም በማለት ውድቅ አድርጓል። አሜሪካ ለጣሊያን ደህንነት በአመት በ100 ቢሊዮን የሚቆጠር ዶላር
ለኔቶ በኩል እንደምታወጣ የጠቀሱት ትራምፕ ጣሊያን በዚህ ወሳኝ ሰዓት ጀርባዋን መስጠቷ ክህደት ነው ብለዋል። ለዚህም በትራምፕ ክስ ላይ ጠቅላይ ሚኒስትር ጆርጂያ ሜሎኒ የሰጡት ምላሽ የጣሊያን ሉዓላዊነት የሚያሳይ ነበር። በአገራችን የሚገኙ የጦር ሰፈሮች አጠቃቀም በተመለከተ ሁሌም የምናከብረው የሁለትዮሽ የመንግስት ስምምነት አለ። ያም ስምምነት ደግሞ እኔ ጠቅላይ ሚኒስትር እስከሆንኩ ድረስ በምንም ተአምር አይጣስም ብላለች። በጣሊያን ሕግ መሰረት ማንኛውም የውጭ ሀገር ጦር አውሮፕላን የጣሊያንን ማረፊያ ተጠቅሞ በሌላ አገር ላይ ጥቃት ለመሰንዘር የፓርላማውን ይሁንታ ማግኘት አለበት። ሜሎኒ ደግሞ ይህ የኢራን ጦርነት ህገወጥ ነው በሚል አቋሟ ለአሜሪካ ፈቃድ አልሰጠችም። የሚገርመው ነገር ጆርጂያ ሜሎኒ እንደ አውሮፓውያን አቆጣጠር በ2025 ትራምፕ ስልጣን ሲይዙ በበዓለ ሲመታቸው ላይ የተገኙ ብቸኛዋ የአውሮፓ ህብረት መሪ ነበረች። በወቅቱ ግንኙነታቸው እጅግ ልዩና ጠንካራ እንደሚሆን ተነግሮም ነበር። ነገር ግን አሜሪካ በዓለም አቀፍ ደረጃ የጣሊያን የንግድ ታሪፍ በትራምፕና በቫቲካኑ ርዕሰ ሊቀ ጳጳሳት ፖፕ ሊዮ መካከል በተነሳው ግጭት ሜሎኒ ለጳጳሱ ወግና ትራምፕን መተቸቷና አሁን ደግሞ የኢራን ጦርነት ጉዳይ የሁለቱን ቀኝ ዘመማውያን መሪዎች ወዳጅነት ወደ ጠላትነት ቀይሮታል። ይህ ፍጥጫ በአሜሪካና በአውሮፓ ህብረት መካከል ያለውን ወታደራዊና ዲፕሎማሲያዊ ትብብር ይበልጥ ሊያሻክረው እንደሚችል የፖለቲካ ተንታኞች ይናገራሉ። ጣሊያን ከአሜሪካ ፍላጎት በተቃራኒ የራሷን ብሔራዊ ጥቅምና ሉዓላዊነት ለማስከበር የቆረጠች ትመስላለች። የተከበራችሁ የአዲስ ታይምስ ሚዲያ ተከታታዮች በዶናልድ ትራምፕና በጆርጂያ ሜሎኒ መካከል የተነሳው ይህ የቃላት ጦርነት የጦር ሰፈር ክልከላ በአውሮፓ ፖለቲካ ላይ ምን አይነት ተጽዕኖ ሊያመጣ ይችላል? ጣሊያን የአሜሪካን ጦር ማገዷን ትክክለኛ ውሳኔ ነው ይላሉ? ሐሳባችሁን በኮመንት መስጫው ላይ ያካፍሉን። ቪዲዮን ከወደዱት ላይክ እና ሼር በማድረግ እንዳይረሱ። አዲስና ሚዛናዊ የሆኑ ዓለም አቀፍ መረጃዎችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። በሌላ ዜና እስከምንገናኝ ሰላም ቆዩን።